ዱባይ እንሂድ ምናምን ብለኸኝ ነበር አይደል? ሳስበው አሁን መሄድ አለብን። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። የዱባይ ያልሽው ነገር አሁን ሊሆን አይችልም። ምን ማለት ነው? አሁን ሊሆን አይችልም። ለምን መሄድ አንችልም? ለምን እኮ ለምን? ቀኑ አልፏል። እኔ የከሰርከውን እኔ ድጋሚ አላከስርህም። ራሴ ነኝ የምቆርጠው። በቃ ኖ አንቺም ወጪ እንድትወጪም አልፈልግም። ይቅርብን። እዚሁ ችግራችን መፍታት እንችላለን። ትንከባከበኛለህ? ምን ችግር አለው? ለአንቺ እንደ ሌሎቹ ማለት ሌሎቹ እንደምትንከባከባቸው ትንከባከበኛለህ? ቻው በቃ እግዚአብሔርን አጭቅጭቅኝ። በቃ ጭቅጭቅ አስጠላኝ። እሺ ይግባሽ። ዝም ብለሽ አትነዛለሽ። እኔ ሲጀመር እወጣልሻለሁ። እሺ ከዚህ ቤት እወጣልሻለሁ። እሺ ከአንቺ ጋር የትም ሀገር አልሄድም። እዚህ ሆነሽ ከኔ ጋር ሰላም መሆን ከፈለሽ፣ ከኔ ጋር ፍቅር መሆን ከፈለሽ በሩ ክፍት ነው ብዬሻለሁ። እምቢ ካልሽ የራስሽ ጉዳይ። ምንም ለምንሽ ምንም ማድረግሽ ነገር የለም። በጣም በዛ እንደ አሮጊት በንግግር ጥቅስ አታደርግኝ ብሏል ጋሼ ብሩኬ። ቪዲዮን ላይክ ሳታደርጉ እንዳታልፉ። የዛሬው ይገርማል። ሀይሚዬ ደግሞ እየቆየሽ እያደርሽ እየከረምሽ ከየት ነው የምታስታውሽ? የኔ እናት የዱባይ ነገር አመጣሽ ዛሬ ደግሞ። የኔ እናት ዱባይ እንግዲህ ምን ታደርጋለሽ? አይሆንም ተብለሻልና እንደው ምንም ማድረግ አትቻልም። ቻል አድርጊ። በነገራችን ላይ በሰው ሀገር ላይ ሰላምን ያገኛሉ ብሎ ማሰብ አለማወቅ ነው ብዬ አስባለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ላይክ አድርጉልኝ። የምወዳችሁ ማከብራችሁ ውድ ቤተሰቦች። ከዛ በተረፈ ግን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው። እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እና ውዶቼ የሀይሚዬና የብሩኬ ቪዲዮ ደግሞ ግርም ይለኛል። እኔ ብዙ ጊዜ እውነት እንደ ሀይሚ እየቆየች እኮ ነው የዱባውን የምኑን የምታነሳና አይዞሽ እንግዲህ ምንም ማድረግ አይቻልም ብዬ አስባለሁ። እኔ ጋሼ ብሩኬ ደግሞ ተናዷል። እውነት ነው። በነገራችን ላይ አሁን ጾም አይመቸኝም እዛ እየጾምኩ ነው ምናምን ብለዋል። እዛ የዱባይ ደግሞ በጣም ይከብዳል ማለት የሙስሊሞች ምግብ ስለሚበሉ የጾም ምግብ በፈለገ በኢትዮጵያዊ የሆነ ሆቴል ውስጥ ነው የሚገኘው እና በጣም አስቸጋሪ ነው። በእውነቱ ያስቸግራል። እሱ ራሱ ደግሞ በጣም ውድ ነው ከምነግራችሁ በላይ እውነት። አንድ እንጀራ በዱባይ ብር 10 ነበር። መጀመሪያ 8 ነበረ። ከ8 ድራም 10 ሆነ። ከ10 ድራም ደግሞ 12 ሆነ። ከ12 ደግሞ ወደ 14 ድራም ከፍ ብሏል። አሁን እንደሆን 15 ከምናምን ብሏል እና ውዶቼ በጣም ውድ ነው። ባዶ እንጀራ ማለት ነው እንግዲህ ያስቡት። እና ሀይሚዬ እኔ ቆንጆ ታገጂ። አንቺ መከልከል ትችያለሽ። ቤትሽ መጥቶ መረብሽሽ ሰው እኮ ስቶፕ ማለት ትችያለሽ። አንደኛ ነገር በር አለመክፈት፣ ቤት ውስጥ አለመዝገባት ትችያለሽ አይደል እንዴ? መፍታለሽ በቤትሽ። ማንም በር ሳንኳኳ ሲገባ የምገባ ሰው አለ ብዬ አላስብም። ሜቢ ፍጽ ነበረ ቁልፉ ስላለ። ከዛ ቀጥሎ ግን ማንም ተራም ሆነ ምንም ቀጥለጥ ብሎ ቤትሽ አንኳክቶ መግባት አይችልም። ሲቀጥል ደግሞ ማውራት የሚፈልጉ ነገር ካሜራ ደቅኖ ቤትሽ የተሽለኮለኩ የሚመጡ ሰዎችን መከልከል ትችያለሽ እና ከሀገር የሚያስወጣ ምክንያት አይደለም። እሱ ደግሞ እንግዲህ ብሩኬ ደግሞ አልሄድም ብሏል። እኔ ጥያቄ መሆንብኝ የእሱን ነገር እሱ አለመስማት ባለፈው አሁን እኔ አልሄድም ብላ ግግም ብላለች። አሁን ደግሞ ከትዝ አላትና ሄዳለሁ አለች። ነገር ነችን ጌታ ነው ብላችሁ ማለት ነው ማለት የቆየች ነገሮችን የምታመጣ ነገር ነው የምትገርመኝና አሁን ደግሞ ከየት አስታውሳ ነው ዛሬ
ዱባይ እንሂድ ብላ የመጣችው የሆነ ትዝትስ የሚያደርግባት ነገር አለ ብዬ አስባለሁ። እውነት ይሄ ለምሳሌ የቆየ ፋይል ነው። ከዛ በኋላ አልተናገሩም ሄዳለሁ ምናምን አልሄድም ብሩኬ ይሄድ ምናምን ብላ ወስናለች። እሱም በቃ ተወ። እሷ ደግሞ ዛሬ እንደ አዲስ መጣ ዱባይ ካለን ሊሆን አይችልም መሄድ አለብን ትላለች። መሄዱ እንኳን ከተቻለ ሶክ ይሄዱ። በዚህ ሰዓት ግን አይደለም የጾም ሰዓት። እዚህ ላይ የረመዳን አለ። የረመዳን ጾም አብሮ ነው የጾሙ አሉትና አብረን ነው ያለነው ከሙስሊሞች ጋር እና ሀይሚዬ ተረጋጊ። ዱባይ ላይ በጣም ያስቸግራል በዚህ ሰዓት እና ሙቀት ምናምን እንኳን ቀንሰዋል። እግዚአብሔር ይመስገን አሁን ይቀንሳል። 2ኛ ወር ጀምሮ እስከ 4ኛ ወር ማለት ነው ይቀንሳል። ከ4ኛ ወር ደግሞ እስከ 6ኛ ወር ይጨምራል። ከ5ኛ ወር ከምናምን ወደ ሙቀት ይቀየራል ማለት ነው። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እንግዲህ እኔ መሰለኝ ወይም ደግሞ የሚመስለኝ ይሄ ነው። እስቲ እናንተም ደግሞ ያላችሁ ነገር ኮሜንት ላይ አስቀምጡልኝ ማለት ነው። ቪዲዮ ባራሊ የወጣ አይደለም በእግዚአብሔር። እስቲ ኮፕሊንክ አርጉልኝ፣ ሼር አርጉልኝ። ሲጀምሩ ደግሞ ያያችሁ ሰዎችን ቢሆን ላይክ አርጉልኝ ማለት ነው። ፈጣሪ እድሜና ጤና ይስጣችሁ። ሀይሚዬና ብሩኬ ደግሞ ፈጣሪ እንደዚህ እሷ ሌላ የምትናገረው እሱ ሌላ የምናገረው ነገር ንግግራችሁ ፈጣሪ አንድ ያደርግላችሁ ነው የምላችሁ ውድ ቤተሰቦች። አንዳንዶቹ ደግሞ የምትጨነቁ የምታስቡ ሰዎች አላችሁና አንዳንድ ጊዜ እኔ ይሄ እውነት ብሩክና ሀይሚ እንደዚህ ነገሮች ውስጥ ገብተው ሳይሆን በቃ ለስራ የምለው ነገር ነው እኔ 100% ደምድም የሚሰራና እና ማውራም ያውም እንደዛ ነው። ብቻ እንግዲህ ፈጣሪ ይጠብቃችሁ። ምን ይባላል ሰው ልጅ ይሳሳታል። ምን ይላል ግን እንደ ፈጣሪ እንደግ የለም። ሀገራችንን የሚጠብቅልን እና እንደዛ ነው እላችሁ ውድ ሰዎች። ሀይሚዬ የሚያስከፋሽ ምናምን ነገር የለም እዚህ ጋር ፈለገ ነገር ቢሆን በቃ አንቺ የምለው ነገር እሱ የምለው ነገር ሲሚ እሱ ደግሞ አንቺ የምትይ ነገር መስማት አለብሽ። በቃ መደማመጥ፣ መረዳዳት። አንቺም እሱን ተረጂ እሱም አንቺ የሚረዳና ከተረዳዳ ሰው ልጅ ምንም የሚያስፈጠር ምንም የማይቻለው ነገር የለም። ሁሉ ይቻላል። እንደ ቤተሰብ የማይቻለው ነገር የለም እና እንደዛ ነው እላችኋለሁ ውድ ቤተሰቦች። ሀገራችንን ሰላም ያርግልን። መስጊደት ያላችሁ ሁላችሁም ፈጣሪ ለሀገራችሁ ያብቃችሁ። ጾሙን የሰላም የፍቅር የአንድነት ያደርግልን ይላችኋለሁ እና ሀይሚዬና ብሩክም ደግሞ ወደ ራሳችሁ ተመለሱ። እንደዚህ ነገር አዋጣም፣ ግርግር ነገር አትፍጠሩ። ሲቀጥል ደግሞ ግርግር ይበቃችኋል። እናንተም ደግሞ እረፍት አድርጉ። አንዳንድ ጊዜ ፍቅር ተጫወቱ። ከዛ በኋላ ደግሞ ወደ ስራ ትመለሳላችሁ ማለት ነው። ትንሽ ፍቅር ተጫወቱና ህዝቡን አረጋጉትና ይሻላል አይደል ቤተሰብ? እኔ እንደዛ ሳይሻል አይቀርም ይመስለኛል። እስቲ እናንተ ደግሞ ያላችሁ ነገር ንገሩኝ ማለት ነው። እና እንደዛ ነው። ሀይሚዬ ተረጋጊ። ከመረጋጋት ውስጥ ብዙ ነገር ይገኛል። ብዙ ነገር ሊኖርሽ ይችላል። ስለዚህ ተረጋግበት። ፈጣሪ ያግዝሽ ሁሉም ነገር እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ሰላምና ጤናውን ብዝት ያደርግላችሁ። ሀይሚዬ ደግሞ እንኳን ተሻለሽ፣ እንኳን ማርሽ። መጨናነቅ ማሳብ ምናምን ነገር ብታቆሚ የተሻለ ነው። እውነት ትርጉም የለም መጨናነቅ ማሳብ ምናምን ራስን አለመጉዳት በስተቀር ምንም ተርፎ የሚጨምረው ነገር የለምና ራስሽን አትጉጂ የኔ ቆንጆ ሀይሚዬ የኔ ውድ። ጤና ይስጥሽና ከጤና የሚበልጠው ምንም የለምና ሰላሙን ያብዛልሽ።
እንደዛ ነው እላቸዋለሁ። ውድ ሀገራችንም ሰላም ያርግ። ከዚህ በላይ መታገል አልችልም። ሀይሚዬ ተረጋጊ። ዝም ብዬ ብቻ የሚሆነው ብቻ ያለው እግዚአብሔር እንግዲህ የሚያደርገው ነገር እሱ ያውቃል።